የሚበዱት ያረብ ሀገር ያሰሩ የሚለጠልጠው የሱም ቡትቶ እኮ ነው የሚያደርግ አንድ አረብ ከጎኑ አርጓ አይታችሁ ያኮ ነው ቦይፍሬንድ እኮ ነው አታውቁም እንዴ አረብ እኮ ወንድ ነው የሚያረጉ ቂጣቸውን የሚበዱ ናቸው እኮ ይሄም ጆከርም ያ እግዚአብሔር ምስክሬ ማት ነገር ነው ማውቀው ነው እኔ ስለማታውቁኝ ነው ከናንተ በላይ ቪዲዮ አለኝ እኮ ነው አመጣልሃለሁ ቂጣቸውን የምትበዱ ቂጥክን የምታስቦርጅ ነው ከሳውዲ አረቢያ እስከ ሪያድ ከሪያድ እስከ የመን ከየመን እስከ ዱባይ ቂጥን ሽጠን የምታደር ቶ ቆሻሻ አቧላውቅ ቂጥክን እኮ ነው አሰር የሚበዳ ቂጥክን አፈሩን ብለው የመጣበትም እዚያች አካባቢው ቂጥ የተለመደ ነው ባህላችሁ ቆሻሻ እያስረገጥኩ ነው ነገር በቃ ከኔ ጋር ከዚህ በኋላ ማንንም ማያቆመኝ ልንገር የሚያቆመኝ ማንንም ሰው የለም ዘመነን ጠይቅናል ዘመነን ይሄን ሶስት ሴት ተንተርሶ አረቄውን እየጠጣ የተያዘ 03 ቀበሌ እኔ እኮ 03 ቀበሌ እንዳለ ያጋለጥኩት ነኝ ስለማውቄት እንዳለ ታጋየር ምርኮኛ እኔን አላወከኝም ዘመነ ካሴ እኔን አላወከኝም ይቺ ሁሉ ቅንብር ያረካት አንተነ እንዴ አርጋችሁ ያዙና ከሚዲያ እናጥፋው ከኮ ከመግደል አይተናነስ በጩቤ ለወጋው ነበር ይያለ ነው ገዳይ ነው አውቃለሁ ብዙ ሰው ሰሞኑን ዱባይ ውስጥ በጩቤ ሰው ተገሏል የገደለው እሱ ነው የሚል ነገር መጥቷል እኔ አልዋሽም ነው አልልም ግን እኔ እስከማውቀው ድረስ ዱባይ ውስጥ እየተጣራ ነው ተገሏል አበሻ ታውቃላችሁ በጩቤ ተገሏል ገዳይ ነው ጩቤ ነው እዛ ደግሞ ሽጉጥ ምናም ስለሌለ ጩቤ ነው የሚይዙ አይታችሁታል ላሳያችሁ ጩቤ ይዞ ግን ሚዲያውን ይዘጋል አይታችኋል የሶር ነው አንዱ ሽጉጥ አንዱ ጩቤ ይዞ እነዚህ እኮ አጋች ናቸው ቤተሰቡን በሙሉ አውቄያለሁ የኔ ወንድም ከዚህ በኋላ በፋኖ ጥይት ቢመታ ከአውሮፓ እስከ አሜሪካ እስከ ዱባይ እስከ አዲስ አበባ እንለቅማለን እኛንም ለማስገደል ራሱ ሲለፈልፍ ስልክ አስጠልፌ በጓደኛው በኩል ሰምቻለሁ አስታርቁኝ ይያል እኔ ሄድ ብሎኝ ነው በቃ ቅረጽ ብሎኝ ነው አይነት ነገር እኮ ነው የሚናገር ወደ ዳኘ ነው ያዞሩ ዳኘ ነው ጠራኝም ዳኘ ነው ያላውቀው የሚታውቀዋለሁ መምጣቱን ሲታውቃለሁ ነው ያለ እባክሽ የሰውዬ ወደ ቤተሰብ እየሄደ ነው አለቅም ገና ሄዳለሁ ወንድም የባቡር ሀዲድ የተሰራው ሰርቆ የከበረው ወንድም እሱ በመንግስት የሚፈለገው የት ቦታ እንዳለ አውቃለሁ አንጀዝባ ደንቆሮ ትግሬ ደግሞ እኛ አማራዎችን እኔ እንዲው እናንተ አሁን እኔ አማራውን አርቃችሁ እነዘመነ ካሴ በጣም ያሳፍራል ያማራ ልጆች እኔን አርቃችሁ ትግሬውን አቅርባችሁ እሱን ሊያጠፋላችሁ እኔ አይታችሁኛል ከጥንቁቅ ነኝ እኮ ምን ልትይዝብኝ እንዲህ ሲያሳረግ ልታመጣ ነው የቮሚት ምናምን የተባለ አርቲ እንዴ ነው እስከምታሰሩት ነው በቅንብር ጊዜ እኮ ረዘመ ስንት ቀን ሆኖ ጎበዝ 4 ቀን ሆኖ 4 ቀን ሆኗል ቅንብሩ አይጨርሱም እንዴ በወርቁ አይተነው አንድ ጊዜ አቀናብራችሁ አምጥታችሁ ነበር እያቀናብራችሁ ጨርሱት እንጂ ብታመጣ ነው እንዴ ቂጥና ገናይተ ብታመጣ እኔ የምሸማቀቅ ሰው አይደለም የለመድከውን ቂጥን መበዳት ከፈለክ እዚ ማአት ጌዮች አሉ አምጥቻ አስበዳለሁ እዚ ከፍዬ ማለት ስራ ነው እሱ እኔ እንደዚህ አይነት ሰው አይደለም አንተ ቆሻሻ አቡፋኖ አንተ ጆከር ምትባል ዘገየ እኔና አንተ እኮ ዚያሽ መጥተ ተናገርክ ባትለፈልፍ ይሻል ነበር ለቀው ዝም ብትል እኮ ማንንም አያውቅ እኔም አላውቅ በሌላ ሰው አስለቅቀው ሳይለፈልፍ ዝም ቢል እኔ እግዚአብሔር ምስክሬ ነው ጆከር የሚባል ይሁን ማን ይሁን የት ይውሰዱት አላውቅ አይ የሆነ ሰው ሲያስገባይቶ ወስዶት ነው ነምል ይሄ ጥፍራም ባላገር መሆኑም ጥፍራም ማይሞ ነግራቸዋለሁ እኮ ማይም ነው ሶ አይጽፍም እኮ እድሜው ሙሉ አረብ ሀገር በቃ ፍየል ተሰብቅ የኖረ ነው ግመል ሲያግድ የደደባየው ቤተሰቡን ሁሉ ሂጀ ጠይቄያለሁ ደደብ ትምህርት ቤት አልሄደም የሚገርማቸው ትምህርት ቤት ደዋቅ እስኪ ሰርቲፊኬት ያወጣ
አያወጣም። ፊቱን ያውጣ እስኪ አያወጣም። በጣም ወንጀለኛ ነው። እነ ዘመነ ካሴ እንደዚህ አይነት ወንጀለኛ በመያዛችሁ በዓለም አቀፍ ሕግም በአገሪቱ ሕግም ወንጀለኛ ናቸው። በዱባይ ሕግም የአንድን ሰው ፐርሰናሊቲ እኔን ተኝቼ ፎቶ ማንሳት፣ መድኃኒት ለመስጠት መሞከር፣ በጩቤ ለመውጋት መሞከር፣ ቪዲዮ ከኋላ መጥቶ ማንሳት ይሄ ወንጀል ነው። አየህ ወንጀለኞች ስለሆናችሁ ነው እናንተ። ዘመነን ይቅርታ በለው ነው ያልክ ጆከርም ትባል እኔ አባለው ሼር አድርጉት አላወቀኝም። ዘመነን ቂጡን ቆርጬ እፊቱ ላይ ለጥፍለታለሁ። ንገሩ ቆርጠ ላክለት ቂጡን ገና ጠብቅ። ዘመነ ካሴ እኛ ወንድ አይደለንም። የግራ ቂጥን ያን ድኩላ ቂጥ ያደረገ ስንት በግ የጨረስከውን ቆርጬ ቀኝ ፊት ላይ ነው መለጥፍልህ። ዘመነን ሊያስፈራራ ዋው ወርቁ አይተነው እኔን ያስፈራራኝ እንኳን አንተ እኔን አታውቁኝም። ቅዘና ቀዝና ነው እኮ የተያዝክ ምርኮኛ ዳኛው አለ። እኔ እኮ ህዋት ደበደበኝ ያልክ ሚዲያ ላይ ወጣታ ውሸታ እኔ አመጣዋለሁ ነገር ላይቭ ላይ እመጣለሁ ጋና ለመጣል ነው። አንተ ዩኒቨርሲቲ ተማሪ ስታባልክ ከርመ ጥላት ሄደህ ትምህርቷን ያቆመች ጎንደሬ እየመጣችልም ማት ቪዲዮ እርቃነ ተልኮልኛል። ቆሻሻ ይሄ ነው እየመጣውልን። ይችን በማረጋችሁ አልፋታችሁ እኔን መጣችሁ ያውም ከዚህ ተግባራችሁ ተቆጥባችሁ ጫማዬን ካላስክ ዳኛው አለ አልፋታም። ይቅርታ በላይ መጣ። ዘመነ ካሴ ራሱ ይቅርታ ብሎ ጫማ ይለም ወርቅ አለበት። አንቀዛና እኔን አታቀኝም እንዴ? እኔ እኮ የሀገር ጎረምሳ ነኝ። እንደ ዘመነ ያለውን ዘረጦ 150ውን ነው ምነዳው። ታቀኛለህ እኮ ጎጃም አስቀዝና እኔ ገባላለሁ እኮ ማን እኔ ልታስፈራሩ? እኔ እኮ ፋኖ መምራት የምችል ነኝ። አንቀዛና ምርኮኛ ደግሞ ይሄን ፍየል ጠባቂ አደራጅታችሁ ስሙን ሳትጠቅሱ ምናምን ሆቴል ስገባ ራሳችሁ ሴታፕ አምጧት ብላችሁ ራስ ስታሻሽ ቆይተ መልሰ ደግሞ ሸኙ ብለህ ከኋላ ቪዲዮ በጣም አዝናለሁ። እኔ አያማራ በዚህ ደረጃ ልቤን የነፋው ነኝ። ልቀቅ ቪዲዮ ካለ እንኳን የሌለውን ቢኖርስ የማፍርበት መስል ወንድ ልጅ ነኝ እኮ ብለጠልጣትስ ይሄን ነው የምነግርህ። ባደርጋት ማንም ይጠይቀኛል። ለህሊናይና ለሚስቴ ነው እንጂ ለናንተ ምንም ታውቁኛላችሁ። ደግሞ ስእናይን ስንት ሴት ደርደረልኛል ነበር ኖ ሚሊዮን ሴት ነው ሚዲያ ላይ የሚወደኝ ነው። በአካል እኔ ሄጄ አውሮፓ ይቻላል ተደርድሮ ነው ሂጅ ከዚህ ነው የምላት። እኔ የምፈልገው ሰው ጋር ብቻ ነው የምቀመጠው። ልቤ ከፈቀደው ወንድም ሆነ ሴት ልቤ ከፈቀደው ጋር ተቀመጣለሁ። አልቀመጥም እኔ አንቀዛና ደሞ ዘመነ ካሴ ልታስፈራራ እኔ አላቁምላችሁም። በቃ ይኸውልህ ፖለቲካው ጋና የቂጥ ፖለቲካ አይደለም የገጠምነው። ምን አገናኘው? አሁን የአቡ ምናምን የሚባል ደንቆሮ ግመላጋጅ ቂጡን እዚያ ባረባ እዚያ አሰሩም የሚበዳው ቂጡን ምን አለ? ይሄው ተጋይቷል። ሞጣ የሚባለው አዛውንት ባለትዳር ምናምን ዩኒቨርሲቲ ያለው አህያው የኔ ልጅ እንዳንተ ቅርጫት ተሸካሚ መሰለችን። የኔ ልጅ እኮ የሁለተኛ ዓመት የዩኒቨርሲቲ ያውም አንደኛ ዩኒቨርሲቲ 4 ፖይንት እያመጣች የቀጠለች ናት። 3ኛ ዓመት ልገባ ነው። እኔ እንዳንተ የኔ ልጅ መሀይም መሰለች። የኔን ያክል በእድሜ ከኔ ትበልጣላችሁ። የኔን ያህል ልጅ አላችሁ። የት አባት አበጣል። ሁለተኛዋ ልጅ ያውን ትገባለች ናሴ ላይ ፒኤችዲ ለ11 ዓመት ህክምና ይኸው ልገባ ነው። የሚቀጥለው ወር ዩኒቨርሲቲዋን አስጎበኛታል በአውሮፕላን ወስጄ። እኔ ነኝ አየህ ማድነቅ አለብህ። እኔስ ተሸማቅቄ ሚስቴ ብና አሁን ሚስቴ ራሱ እንዲህ ብትል ቀጥይ ነው ምላት። ቀጥይ መንገዱን ጨርቅ ያርግልሽ። ምክንያቱም እኔ ወጣሁት
ለልጅ ብዬ አይደለም እኔ በትግል ስገባ በ16 ዓመቴ ነው ጀምሮ ትግሉ ስገባ ሃይ ስኩል ስማ አንተ ደንቆሮ እድሜ ሳይደርስ እኮ 3 ዓመት ተኩል የታሰርኩ ሰው ወደ ትግል ስገባ አንተ የለም ስለ አማራነት አጣቀ ፕሮፌሰር አስራትና እኔ ብቻ ነው የምናውቀው ባይዘው አንደኛው ክስ የማዕድ አባል ሁናል ተብዬ ነው በዚያ እድሜ እግር ብረት ታስሬ ጠየቅ ነበር እየተፈታልኝ ሁለተኛ እናስረን ማን ነው የመለመለ እኔ ምንም ማዕድን አላውቅም ማለት የዚያኔ በወሬ ደረጃ እንጂ እኔ እድሜም አይፈቅድም የማዕድ አባል ለመሆን እኔ እኮ ዘመኔት ይታወቃል የዚያኔ ማን ያውቀዋል ግንቦት ሰባት ነው ኢትዮጵያ አንስቶ ነው ካበበለው ጋር ገንዘብ ሲሰርፋል ነበር እንዴ ኦሞላ መጣን ይያሉ እኔ እኮ የዚያን ጊዜ አማራ ታጋይ ነኝ ገዱ ሲመጣ አማራ ታጋይ ነኝ አብይ ሲመጣ አማራ ታጋይ ነኝ አምባቸው ይያለ አማራ ታጋይ ነኝ መለስ ዜናዊ ይያለ አማራ ታጋይ ነኝ ሂዱና ቪዲዮ ነው ኤርፖርት አስወጣችሁ ስቃወም ጁነዲ ሳዶ ይያለ እኔ አማራ ታጋይ ነኝ ለአማራ ነው መስሪያ ቤት ለሚባረረው ነው ታገሉ እንደዚህ ጀናውቶች ደንቆሮ ዘመነ ካሴ በምንድነው በእኔ ጋር የምትደርሰው ሌሎች በተዋጉት እየወጣ ያዜብ መስፍንን ካኪ እየለበስክ እየወጣ ስለተናገርክ ስማ ዘመነን ይቅርታ ጠይቅን ያላችኋል እኔ በተለይ እናንተ አራ ይሄን ዘራጦ ግራቂጡን ቆርጬ እነግራለሁ በቀኝ ፊቱ ላይ እንዲቆርጬ ለጥፍለታለሁ በቁሙ ንገሩት እሱ ነው እቺ ሁሉ ያደረጋት ዳኘነን ያረከው ሴትአፕ ምታረክ እኔን በዚህ ይዛችሁ አሸማቃችሁ ከሚዲያ ላይ ልታጠፉኝ ይመስላል ገና በቴሌቪዥን ልመጣለሁ በራሴ ዋው ኦራራ አራባ ኦራራ ምናምን አረ ምን ሊዋጡብኝ ነው አቀናፍረው ምናምን ብዬ ልሮጥልህ ማይ ፍሬንድ እኔ እኮ በሳት እየተፈተንኩ ያለፍኩ ነው በጥይት እየተኮሰብኝ እኮ ያለፍኩ ሰው አታውቅም እንዴ ወያኔ ስንት ጊዜ ተኩሶ እንደሳተ እኔ እኮ ያለምኩት ጥይት ግንባር ላይ ከሆነ ግንባር ላይ ነው የሚያርፈው አፍንጫህን ካልክ ጸጉርን ብቻ ልላጨው ካልክ ቅንድብክን ልላጭልሃለሁ እንዳንተ መትረጌስ ይዤ እንደዚህ ዝም ብዬ ለፎቶ አልወጣም ዘመነ ካሴ 100 ተራሮች ይደረስ ዘመቻ አንድነት አሁን የሁሉ 100 ተራሮች እንደለ አናውቅም ዘመቻ አንድነት ትግሬን ተሸክሞ መጡ ሞከሩ ሰሞኑን መንግስት ገለጠለ እኔ ከሳምንት በፊት ነግሬያለሁ አይደል 2 ሳምንት ሊሆነው ዘመቻ አንድነት ስሙን አልተናገርኩ አውቃለሁ እንዳይከሽፍ ብዬ አይደለም እኔ የኔ ፖለቲካ እንዲታወቅ ጦርነት ይኖራል ትግሬዎች እየመጡ ነው ከፋኖ ጋር እነዘመነ ጋር ስም ተከሻለ ታያላችሁ ይሄ ደግሞ ምንድነው የሚቀባጥራላችሁ ይሄው 2 ቀን ነው 3 ቀን ውጊያ ተደረገ ጀነራል ምግበ ምናምን ተብሎ መጣ እኔ ምግበን ግን ጠርቼ ነው ተናገሩ ቪዲዮ ሊዳዩ ተቆርጦላል ተጭኖላል ጀነራል ምግበ የሚባል እኔ ከኔ ሚስጥር አታልፉም እኔ ፖለቲከኛ ነኝ እኮ የሀገሪቱ ፖለቲካ በጀላይ ነው ያለው በግ ጠባቂዎች በግ ጠብቁ አሁን ቲክቶክ ቅድም ገብቶ ሞታኔ ታጋይነው ወይ ሰው ያዋርዳል ትላለች እሙሟን ያዘባት ደንቆሮ ሰምታችኋታል ገብቼ ሂዴን ያርሶ አደር ፖለቲካ በየጥያቸው ወርጄ ተንጫችሁ አወረዳችሁብን ብዙ ነገር ምን ሰማው ምናምን አክብሬያቸው ነው አማራ ኮነ ገባል ይግባ ሲስበይ ገባው ለምን ማንኛውም ሲስበኝ ይገባል ለምን ያለኝን ነገር ማካፈል ፈልጋለሁ መከራከርም ፈልጋለሁ እኔ የሰለጠንኩ ሰው ነኝ አማራ እኮ ጠመንጃ የያዝ ነው ስላልቻልን እኮ ነው እንጂ እኮ ጠመንጃ በዚህ ጊዜ እኮ ያስፈልግ አማራ በሰላማዊ ሰልፍ አሳየ በተቃውሞ አሳየ እያለቀሰ አሳየ ዓለምም አልሰማውም ዘረኞችም አልሰሙትም ስልጣን አሳልፎ በነገዱ ሰጥቶ እኮ ለመነ ያገበሬ በእነዚህ ቡትቷም ገዱ አንዳርጋቸው እዚህ ተሳዶ መመታ ነበረበት እዚህ ሀገር ቅዘና አማራ ስላለ ነው እንጂ እሱ ስቴት የሚኖሩ አማሮች አሁን ፋኖ የሚሉ ናቸው ፋኖን እኮ የሚያጠፋው እዚህ ያለላቸው ፋኖ ሲሉ ገዱ ሲያገቡና እየተጣ ልደቱ አያለው እነዚህ ናቸው እኮ እርምጃ ሊወሰድባቸው ይገባ አልኩ በአማራ የኔን ያለት አባት ነው ደግሞ ተታገሉ ዘመነ ይያልከኝ ኦራ ዘመነ ማን ሚዲያ እየረጫችሁ ከመረጃ ቲቪ ጀምሮ ዩቲዩብ አሳትከር ገዝታችኋል አንከር ሚዲያ ምን ያልገዛችሁት ዘመርኩን አፈነገጠባችሁ አሁን ደግሞ እየመጣ ነው ሞራል አለባ አንዝተት ይያለ ይሰደው ነበር ዘመነ እኔ ስቂጡን ቆርጬ እውነት ነው ደግሞ ግራቂጡን ቆርጬ ቀኝ ፊት ላይ ነው መለጥፍል ብለዋል
ይችን ሁሉ ስራ የሰራት አንተ ነህ ልታጠፋኝ እኔ ጠንካካ ሰው ባልሆን ዘልዛላ በሆን ኖሮ ወንድ ባልሆን ኖሮ በቃ ሰርተውልኛል በዚህች ውስጥ ወርቁ አይተነው የለበትም አከብረዋለሁ በጣም ነው ማከብረው የለበትም ወንድሜ ምን ያረግልኝ እንደነበር ስላየው ወርቁማ ጀግና ነው ይሄም ቢያውቅ ወርቁ በሽጉጥ ይበትናቸዋል ስላላወቀ ነው የት እንዳለ አላውቅም አባሮ ይመታቸዋል እናንተ ፍየል ጠባቂዎች ወርቁ አልሰማም ወርቁ እንደ መስታወት ነው መሳሳለ ባይዘው የፈለገው ቢለኝ ወርቁ አይተነው ሰው ነው በቃ አይ አማራ እነዚህ ልክስክስ እንደዳኝ እነዚህ አሁን እነዚህ ዘመን የሚል ልክስክስ ሞጣን በሙሙ ይዛችሁ ምናምን እኔ አፌ ልታዘጋ አይሆንም ናበል እኔ ዘመንን አያችሁ ሩጫው ለምን ዘመነ ጋር ሄዳል እኔ ፖለቲካ ነው ያወራው ዘመንን ይቅርታ ካለ ለቃል ትዳሩ ይበተናል እና ትዳር ቢበተን ምን ይመስላል ደደብ ሚስት ያለች ይመስል የሚበተነው ቢበተንስ እንጣጥ ካለች ውጭ ነው ማለት ቀጥይ ነው ማለት ቀጥይ ብዬ ጸዳ ያለች ደግሞ አመጣለሁ ግን የኛ ትዳር ተማምነንበት በልጅነታችን ተጋት 20 ምናምን አመት እኮ ነው ኢዮቤል ነው ምናምን ትለውና ከብራለሁ በቅርብ ጊዜ ማይ ፍሬንድ እንደ ሲሚንቶ የጠነከረ ትዳር ነው ልታፈርሰው አልቻልክም ዘመርኩን በቀለ እሷን ነው እየወጣ የምታዋርዳት ምን አለቻችሁ አታውቃችሁ ይሄም ወጥቶ ስልኳ ላይ ደውዬ እግዚአብሔር አሳያችሁ ሰው እኮ ያ ሁሉ ግሪሳ ደደብ ማህይም ለነገሩ ከበትች መሸከም አዛባሲ ሲያፍሱ የነበሩ የገበሬ ልጆች ናቸው በድህነት ይወደቁ ናቸው ምን ያውቃሉ ትምህርት ቤት ውጭ ናቸው አማራን በዚህ ደረጃ ያ ሁሉ ሴት ተከትሎ ሙሙ ያያዘ አገባለው ይልና ያሽኮረምማል ፊቱን ያሳይም እኮ ያሽኮረምማል ላኪልኝ ይላታል ትልካለች መልሶ ይልክላታል እርቃንሽ ነው መለክልሽ ይላታል ተመልከቱ በሰው ብልት በሴት ልጅ ገላ ገንዘብ የሚሰበስብ ወራዳ ጋሜ ተመልከቱ ይሄንን ወራዳ ወንጀለኛ ዘመነ ካሴ አብሮ ይሳል ለዚህ ነው አንተም ወንጀለኛ ስለሆንክ ነው ዳኛው ዓለም ወንጀለኛ ስለሆንክ ነው እኔን ነበር ወንድምን መደገፍ ያለበት የዚህ ልጅ አስተሳሰብ ምንድነው ብላችሁ ነው ማጥናት ያለባችሁ ለምንድነው የሚቃወም እኛ ያላየነው አለ እንዴ በለ ከመመካከር ይልቅ ተሎበሉ በገንዘብ እየገዛ ዘመነ ካሴ ገንዘብ አለው ይረጫል ለሴቱ ይረጫል ለልብስ ቤት ላላቸው ሴቶች ይረጫል አባክ እንደው ለዩቲዩብ ለዚህ ያረስልኝ ማን እንደው $10,000 ለዚህ $5,000 ስተው ለባክ በቃ ሀብታሙ ነው ቢሊየነር ነው አሉ እኔ ወርቁ አይተነው የሱን ያክል ቢሊየነር አይመስልኝም ደግሜ የምነግረው ና ዘመነ ካሴን ይቅርታ በለው ስትሉኝ በጣም ተናደርኩ እንዴት ሞጣን የሚያክል ሰው ዘመነ የሚያክልን ወራዳ በዚህ ልክ ደረጃ ወንጀለኛ ቀጥሮ የሚልክ ፈርጣጭ 1 ኪሎ ሜትር እንኳን መሮጥ የማይችል ስብ የደፈነው ጋንዲያ እንዴት ተጠራጠራለሁ በሱ እሱን ፈርቼ እኔ በጣም የተናደርኩት ና ዘመነን ይቅር በለው ሲለኝ ነው ዘመነን አልኩ በቃ ዘመነን አራ ለምን ዛሬ አልሞትም አንተ ፋኖ ፋፍዴን የሚባል ሐፋድ የሚባል እነሹልቃው እነ ሀብታሙ እነ ቤተልሔም እንኳን እንዳንደው ፋኖ አላቸው ግማሹ ልንገራችሁ የሻቢያ አምላኪ ነው የተፈራማሞ ማለት ነው እነ ተፈራማሞ